አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ዩክሬንና 9 ሀገራት አውሮፓን ከባላስቲክ ሚሳኤሎች ለመጠበቅ የሚያስችል ጥምረት ማቋቋማቸውን ይፋ አደረጉም። የሆርሙዝ ወሽመጥ ሊከፈት የሚችለው የኢራን መብቶች ሲከበሩ ብቻ እንደሆነ የሀገሪቱ ጦር ገልጿል። ኢራን በሆርሙዝ የባህር ወሽመጥ በነዳጅ ጫኝ መርከቦች ላይ የክሩዝ ሚሳኤል ጥቃት ስለመፈጸሟም መረጃዎች ወጥተዋል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ዩክሬንና 9 ሀገራት አውሮፓን ከባላስቲክ ሚሳኤሎች ለመጠበቅ የሚያስችል ጥምረት ማቋቋማቸውን ይፋ አደረጉም። ዩክሬንና 9 ሀገራት አውሮፓን ከሩሲያ ባላስቲክ ሚሳኤሎች ለመጠበቅ የሚያስችል ጥምረት መመስረታቸውን ትላንት ሰኞ ይፋ አድርገዋል። 10 ሀገራት በፓሪስ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር ባደረጉት ውይይት ባወጡት መግለጫ ግባችን ለአውሮፓ የጋራ የሆነ የባላስቲክ ሚሳኤል መከላከያ አቅም መገንባት ነው ብለዋል። አውሮፓን ለመጠበቅ ሁለንተናዊ መፍትሄ እንደሚያስፈልግ እናምናለን። ይህም የወደፊት የባላስቲክ ሚሳኤል ስጋቶችን ለመግታትና ለማክሸፍ የተቀናጀ የሚሳኤል መከላከያ መዋቅርን በመገንባት የሚሳካ ነው ብለዋል። ዩክሬን በሩሲያ ከተፈጸመባት የወረራ ጦርነት ራሷን ስትከላከል ያገኘችውን ልዩ ልምድም እንገነዘባለን ብለዋል የጋራ መግለጫው። ዘለንስኪ እንዳሉት ዩክሬንና አጋሮቿ በሚቀጥሉት 12 ወራት ውስጥ በብዛት ሊመረቱ የሚችሉ አነስተኛ ዋጋ ያላቸውና አውሮፓ አዳዲስ የጸረ ባላስቲክ አቅሞችን በራሷ እንድታመርት የሚያስችሉ ሚሳኤሎችን በጋራ ማልማት ይችላሉ። እንዲሁም ይህንን ጥበቃ ለሚፈልጉ በዓለም ዙሪያ ለሚገኙ ሌሎች ሀገራትም ማቅረብ ይችላሉ ብለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በሰጡት ጠንከር ያለ ምላሽም ኪቭ በነዳጅ ማጣሪያዎች፣ በነዳጅ ጫኝ መርከቦችና በወደቦች ላይ በቅርቡ ለፈጸመችውና ከፍተኛ የነዳጅ እጥረት ላስከተለው የረጅም ርቀት ጥቃት ጠንካራ አጸፋዊ እርምጃ ለመውሰድም ቃል ገብተዋል። ፑቲን የሩሲያን ግዛት ለመምታት በሚሞክሩበት በማንኛውም ቦታ እኛም በተመሳሳይ መንገድ ምላሽ እንሰጣለን፣ ነገር ግን የኛ ጥቃት በብዙ እጥፍ የበለጠም ኃይለኛ ይሆናልም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ዩክሬን የባላስቲክ ሚሳኤሎችን ለመመከት የሚያስችሉ የፓትሪዮት የአየር መከላከያ ስርዓቶችን እንድታመርት ፍቃድ ለመስጠት የገቡት ቃል ለኪቭ ትልቅ ስኬት እንደሆነም በተንታኞች በኩል ተነስቷል። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ሞስኮ የፓሪሱን ስብሰባ በቅርበት እንደምትከታተል ገልጸው የተያዘውን እቅድም አጣጥለውታል። ይህ የጦርነት ቆስቋሾች ጥምረት ነው ያሉት ፔስኮቭ በሀገራችን ላይ ስልታዊ ሽንፈትን ማድረስ ይቻላል በሚል ከፍተኛ ቅዠት እየተመሩ ነው። ስለዚህ ይህ የቅዠተኞች ጥምረት ነው ብለዋል። ዩክሬን በድሮን ቴክኖሎጂ ያስመዘገበችው እድገት በቅርቡ ብልጫ እንድታገኝ አስችሏታል ሲሉ ተንታኞችና የምዕራባውያን ባለስልጣናት እየገለጹ ናቸው። የሆርሙዝ ወሽመጥ ሊከፈት የሚችለው የኢራን መብቶች ሲከበሩ ብቻ ነው ሲል ሰራዊቱ አስታወቀም። በአሜሪካ ጥቃቶች ምክንያት የሆርሙዝ ወሽመጥ በፍጹም እንደማይከፈትና በዚህ ስትራቴጂካዊ የባህር መስመር ላይ መደበኛ የትራፊክ ፍሰትን መልሶ ለመጀመር የሚቻለው የኢራን ሕዝብ መብቶች ሲከበሩ ብቻ እንደሆነ የኢራን ወታደራዊ ቃል አቀባይ ገልጸዋል። የኢራን መንግስታዊ ቴሌቪዥን ጣቢያ እንደዘገበው የኢራን ጦር ቃል አቀባይ የሆርሙዝ ወሽመጥ በአሜሪካ ጥቃቶች፣ በጦርነት አሊያም በክፋት ድርጊቶች በፍጹም አይከፈትም ብለዋል።
ወሽመጡን መልሶ ለመክፈት ብቸኛው መንገድ የኢራን ሕዝብ መብቶችን ማክበር ብቻ ነው ብለዋል። ቻይና በሆርሙዝ ወሽመጥ አስተማማኝ የትራፊክ ፍሰት እንዲኖር ጥሪ ማቅረቧም ተሰምቷል። ቻይና፣ ዩናይትድ ስቴትስ እና ኢራን በሆርሙዝ ወሽመጥ በኩል ያለውን ደህንነቱ የተጠበቀ የትራፊክ ፍሰት እንዲመልሱትም ጥሪዋን አቅርባለች። የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ሊያንጂን በሰጡት ጋዜጣዊ መግለጫ ላይ በወሽመጡ በኩል በተቻለ ፍጥነት መደበኛና አስተማማኝ የትራፊክ ፍሰትን መልሶ መጀመር የዓለም አቀፉ ማህበረሰብ የጋራ ፍላጎት ነው ያሉ ሲሆን ቤጂንግ ቀውሱን ለማርገብ የበኩሏን ያልተቆጠበ ጥረት እንደምታደርግ ግም አክለው ገልጸዋል። በሌላ መረጃ ኢራን በሆርሙዝ የባህር ወሽመጥ በነዳጅ ጫኝ መርከቦች ላይ የክሩዝ ሚሳኤል ጥቃት ፈጽማለች። በሆርሙዝ የባህር ወሽመጥ አቅራቢያ በኢራን የክሩዝ ሚሳኤል በደረሰ ጥቃት 2 የተባበሩት አረብ ኤምሬትስ የነዳጅ ጫኝ መርከቦች መመታታቸውን የሀገሪቱ የመከላከያ ሚኒስቴር ይፋ አድርጓል። በጥቃቱ ሳቢያ አንድ የመርከብ ሰራተኛ ህይወቱ ሲያልፍ 8 ሌሎች ደግሞ መቁሰላቸው ተረጋግጧል። የተባበሩት አረብ ኤምሬትስ መከላከያ ሚኒስቴር ይፋ ባደረገው መግለጫ መሰረት ጥቃቱ የተሰነዘረው ሞምባሳና አልባሂያ በተባሉ መርከቦች ላይ ነው። መርከቦቹ ጥቃት የደረሰባቸው በኦማን ግዛት የውሃ ክልል ውስጥ የሚገኘውን የሰርጡን ደቡባዊ የባህር መስመር በመሻገር ላይ ሳሉ እንደነበርም ተነግሯል። በጥቃቱ ሳቢያ በሞምባሳ መርከብ ላይ የነበረ አንድ የህንድ ዜግነት ያለው ሰራተኛ ህይወቱ አልፏል። ከቆሰሉት 8 ሰራተኞች መካከል 6ቱ የህንድ ዜጎች ሲሆኑ 2ቱ ደግሞ ዩክሬናውያን ናቸው ተብሏል። ከነዚህም ውስጥ 4ቱ ከባድ ጉዳት እንደደረሰባቸውም ታውቋል። በሚሳኤል ጥቃቱ ሳቢያ በሁለቱም መርከቦች ላይ የእሳት አደጋ የተነሳ ቢሆንም በዚህ ሰዓት እሳቱን ሙሉ በሙሉ መቆጣጠር እንደተቻለ ተነግሯል። የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስቴር ጥቃቱን አጥብቆ ያወገዘ ሲሆን ድርጊቱን የባህር ላይ ወንበዴነትና ዓለም አቀፍ ህግን የጣሰ የኮንትሮባንድ ወይም የኢኮኖሚ ማስገደጃ መሳሪያ አድርጎም ፈርጆታል። ኤምሬትስ የሀገሪቱን ሉዓላዊነትና ደህንነት ለመጠበቅ ስትል ጥቃቱን የመመለስ ሙሉ መብቷ የተጠበቀ መሆኑንና ዝግጅቷን ከፍ ማድረጓን ማስታውቃለች። ይህ የቅርብ ጊዜ ጥቃት በስትራቴጂካዊ የሆርሙዝ ወሽመጥ የንግድ መርከቦች እንቅስቃሴ ላይ የሚስተዋለውን ከፍተኛ ውጥረት ይበልጥ ያባብሰዋል ተብሎም በብርቱ ተሰግቷል። ይህ በእንዲህ እንዳለ ኢራን ሁልጊዜም የሆርሙዝ ወሽመጥ ጠባቂ ሆና ትቀጥላለች ሲሉ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስትራቴጂካዊ የባህር መስመር ላይ ለሚያልፉ የንግድ መርከቦች የደህንነት ክፍያ ስለማስከፈል ለሰጡት አስተያየት ምላሽ የሰጡት ውጭ ጉዳይ ሚኒስትሩም ኢራን ሁልጊዜም የሆርሙዝ ወሽመጥ ጠባቂ ሆና እንደቆየችና ወደፊትም እንደምትቀጥል አንስተዋል። የኢራን ከፍተኛ ዲፕሎማት አባስ አራግቺ ትላንት በኤክስ ገጻቸው ላይ ባስተላለፉት መልእክት ኢራን በሆርሙዝ ወሽመጥ በኩል የሚያልፉ የንግድ መርከቦች ደህንነቱ የተጠበቀ ጉዞ እንዲያደርጉ ለረጅም ጊዜ ስታረጋግጥ መቆየቷን አንስተው ይህንን ወሳኝ የባህር ኮሪደር ለመጠበቅ የሚከፈለው ማንኛውንም አይነት ካሳ ፍትሃዊ መሆን እንዳለበትም ጠቁሟል። አራግቺ በመልእክታቸው በሆርሙዝ በኩል ለንግድ መርከቦች አስተማማኝና ደህንነቱ የተጠበቀ ጉዞ የሚያቀርብ አካል ለዚህ አገልግሎቱ ካሳ ሊከፈለው ይገባልም ብለዋል። አክለውም ኢራን ሁልጊዜም የወሽመጡ ጠባቂ ነበረች፣ ለዘላለምም ጠባቂ ሆና ትቀጥላለች ብለዋል። የኢራን የውጭ ጉዳይ ሚኒስትር አያይዘውም እርግጥ ነው 20 በመቶ በጣም ይበዛል፣ እኛ ግን ፍትሃዊ እንሆናለን ሲሉም አስገንዝበዋል። ይህ የውጭ ጉዳይ ሚኒስትሩ አስተያየት የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን በኢራን ላይ የባህር እገዳ የምትጥል መሆኑን ካስታወቁና በስትራቴጂካዊ የባህር መስመር ላይ ደህንነትን ለማስከበር እንደ ካሳ በሆርሙዝ ወሽመጥ በሚያልፉ ማናቸውም የጭነት መርከቦች ላይ የ20 በመቶ ክፍያ እንደምትሰበስብ ከገለጹ በኋላ ነው። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት ወሽመጡ ከኢራንም ሆነ ያለ ኢራን ክፍት ሆኖ እንደሚቀጥል በመግለጽ የቀረበው የክፍያ እቅድ በዚህ ወሳኝ የባህር ኮሪደር በኩል የሚያልፉ የንግድ መርከቦችን ደህንነት ለማረጋገጥ የሚወጣውን ወጪ የሚሸፍን መሆኑንም መናገራቸው ይታወሳል። ህንድ በተገደለባት ባህርተኛ ጉዳይ ለመነጋገር የኢራን አምባሳደርን ጠራች። የህንድ የውጭ ጉዳይ ሚኒስቴር ኢራን በሆርሙዝ ወሽመጥ 2 መርከቦች ላይ በፈጸመችው ጥቃት 1 ባህርተኛ ሲገደል 10 ደግሞ መቁሰላቸውን አስታውቃለች። አልባህያህ እና ሞምባሳ የተባሉት 2 መርከቦች በኦማን የባህር ዳርቻ ባሉበት በኢራን የክሩዝ ሚሳኤል ጥቃት ሲደርስባቸው 43 ሰራተኞችን ይዘው እንደነበርም ተነግሯል። በአልባህያህ መርከብ ላይ ከነበሩት 12 ህንዳውያን መካከል አንዱ ሲገደል ሌላው ደግሞ ጉዳት ደርሶበታልም ተብሏል። ሞምባሳ በተሰኘችው መርከብ ላይ ደግሞ 18 ህንዳውያን እንደነበሩ የተነገረ ሲሆን ከነዚህ መካከልም 9ኙ በጥቃቱ መቁሰላቸው ተነግሯል። ከቆሰሉት መካከል 2ቱ የጉዳታቸው መጠን ከፍተኛ እንደሆነም ቢቢሲ ዘግቧል። የህንድ የውጭ ጉዳይ ሚኒስቴር የኢራን ምክትል አምባሳደርን ጠርቶ በጥቃቱ ላይ ያለውን ጠንካራ ተቃውሞ እንደሚገልጽም ታውቋል። እነዚህን ጥቃቶችና ባህርተኞችን ኢላማ የሚያደርግ ግጭትን እንዲሁም እንደ ሆርሙዝ ወሽመጥ ያለ ዓለም አቀፍ ውሃ ላይ የሚደረግ ነፃና ደህንነቱ የተጠበቀ እንቅስቃሴን ማደናቀፍ አጥብቀን እናወግዛለንም ብለዋል።
አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ